ራስሽን በጣም ነው የምትንከባከቢው። እኔ እንዴ ወድጄ ነው እንዴ ራስሽን በጣም ነው የምትወጂው። ወድጄ ነው ማን አለኝ። በደንብ እጠነቀቃለሁ። ገቢውና ብሩ ካልመጣ ወይም ደግሞ አንዷ የፈረደበት ባለትዳር ካላርከፈከፈ ዝም ብሎ ሰርጀሪ አይሰራም። እናውቃለን። ይሄ እንደ ቀልድ የምናወራውም ነገር አይደለም። ይሄ ኢንቨስት አደረኩ ሰውነቴ ላይ እንደዚህ ምናምን ማረጉ ጥሩ ነው ስላለሽ ሰርተሽ ከሆነ መሆን ስላለበት ገጽታሽ ልትቀይሪ ትችያለሽ። ግን እንደ ኖርማል ባናወራው ወይኔ ሴቶች ግን መውለድ የማያረገን ነገር ምን አለ? ሰውነቴ ተቀደደ፣ እሺ አልኩኝ። ክብደቴ ጨመረ፣ እሺ አልኩኝ። ሆርሞኔ ተዛባ፣ እሺ አልኩኝ። ወገቤ ተጣመመ፣ እሺ አልኩኝ። አሁን ጭራሽ ብሎ እግሬ ተጠፈጠፈ። ካፕል ኮንቴንት ከልክ አለፈ። እውነቱን አሳዩን። ሰዎች ለመጋባት እየፈሩ ነው። ሴቷም ምኞቷ እሱ ሆነ፣ ወንዱም እሱ ሆነ። እንዴት አድርጌ እነሱን እመስላለሁ ነው። እውነት እንደዛ ትመስላላችሁ ስለፈጠራችሁ በምንም ጣም እኔ አይዳው። ሰላም የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። የማትገመት ሰው ጓደኞችን ታምም ያለው ብለህ ብር አሰባስበህ ብሩን ይዘህ ጥፋ። የማትገመች ሰው ሁኚ። ኤክስሽ ጋር ወድሃለሁ ብለሽ ቴክስት አድርገሽለት ከሚስቱ ጋር አፋተሽ ብሎክ አድርጊ። የማትገመት ሰው እሑድ ጠዋት ቤተክርስቲያን ለመሳለም ወጥተህ እስቲ በዛው ግሬ መንገዴን ብለህ ቢሮ ግባ። የማትገመት ሰው ዝንጥ ብለህ ለብሰህ የምትወጣ መስለህ ተኛ። ከሁሉ ግን እሑድ ቤተክርስቲያን የምትሄድ መስለህ ስራ ሂድ። በትክክል የማትገመት ሰው ስትሆን የጠቅላላ ጥያቄዎቻችን ቀጥለዋል። ለሰው ልጅ እጅግ ጠቃሚ የሆነ ቫይታሚን ምንድነው? ማለት ኤ ቢ አለ። ኦኬ፣ ለሰው ልጅ ጠቃሚ ቪታሚን ቪታሚን ኤም ነው። ምንድነው ቪታሚን ኤም? ቪታሚን ኤም መኒ ነው። ኤም ገባ። ገንዘብ ከሌለ ሌላ ኤቢሲ ምንም አይሰራም። ስለዚህ መኒ ነው ጠቃሚ። በሰርጉ ቀን የካራቴ ስፖርትን ትርኢት ያሳየው ሙሽራ መነጋገሪያ ሆኗል። ኡስማን አብዱ ይባላል። በካራቴ ስፖርት እንግዲህ ጎበዝ እንደሆነ የሚነገርለት ሲሆን ሰርጉ ዕለትም የምትመለከቱትን ትርኢት አሳይቷል። በዚህም መነጋገሪያ ሆኗል። ይሄ ማስፈራራት ለማን ነው? ለሙሽሪት ነው ወይንስ አማቾቹ ነው እያስፈራራ ያለው? አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኮለ? እኔማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ ካላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላ። ያረ 100 ብር ከየት ይመጣል? እኔ ለኬንያ ዞሬ 100 ብር ከየት አመጣለሁ እኮ። ትቀልዳለች። አፉም ምን ያሳፍራ የዘንድሮ ሴት። አረ በ10 ብር ካርድ ምክንያት ማለት ነው የጎረቤቱን ጥርሶች ያራገፈው ግለሰብ በ8 ዓመት ከ9 ወር ጽኑ እስራት መቀጣቱም የተገለጸ ይገኛል። እንግዲህ እጅግ የሚያስገርም ነው። በኦሮሚያ ክልል አምቦ ከተማ አስተዳደር ተከሳሽ አቶ ቶሬሳ ለአመታትም በጎረቤትነት አብሯቸው ከኖሩት አቶ ቱራ ታደሰ አነስተኛ ሱቅ ላይ ማለት ነው የ10 ብር የሞባይል ካርድም ለመግዛት ሱቅም ብቅ ይላሉ። ታዲያ ካርዱን ከገዙ በኋላም የተሞላ ካርድ ነው የሰጠኸኝ ሌላ ቀይርልኝ በማለት ነው የ18 ዓመቱ የሱቅ ሻጭም ወይም ደግሞ የባለቤት ልጅ ይጠይቃሉ። ወጣቱ በበኩሉ ካርዱ ትክክለኛ ነው፣ ችግር ያለው አንተ ጋር ነው የሚል ምላሽም ሲሰጣው አለመግባባትም ይጀመራል። ታዲያ ተከሳሹ ቆይ አሳይሃለሁ በማለትም ዛቻ ሰንዝረው የሄዱ ሲሆን ማለት ነው ትንሽ ቆይተው ሁለት ሰዎችን አስከትለው ለጸብ ወደ ሱቅም ይመለሳሉ። በሱቅ አካባቢ የተፈጠረው ግርግር የተመለከቱ አቶ ቱራ አባት ወይም ደግሞ የሱቁ ባለቤት ማለት ነው በልጃቸውና በጎረቤቶቻቸው መካከል የተፈጠረው ንትርክ በሰላም ለመፍታት ጥረት አድርገዋል። ሆኖም ግን ተከሳሽ አቶ ቶሬሳ አባትና ልጅ አጭበርባሪዎች ናቸው በማለትም ዘለፋ ውስጥ ይገባሉ። ሁኔታው ከቁጥጥር ውጪ ሲሆንም ተከሳሽ ባነሱት ትልቅ ድንጋይ ገላጋይ የሆነውን የሱቁ ባለቤት አፋቸው ላይ ክፉኛ ይመቷቸዋል። በዚህ አሳዛኝ ድርጊትም ተበዳይ አቶ ቱራ የላይኛውና የታችኛው 8 ጥርሶቻቸው ሙሉ በሙሉ ከጥቅም ውጪ ሲሆን ማለት ነው በአምቦ ሆስፒታልም ሕክምና እየተደረገላቸው ይገኛል። ታዲያ የአካባቢው ማህበረሰብ በሰጠው ፈጣን ጥቆማ ፖሊስ ተጠርጣሪውን ወዲያውኑ በቁጥጥር ስር በመዋል ማለት ነው
የሕክምና ማስረጃዎችን አጠናቆ መዝገቡን ለአቃቢ ሕግም ልኳል። ታዲያ አቃቢ ሕግም ታስቦ በተፈጸመው ከባድ የአካል ጉዳት ማድረስ ክስ መስርቶበት ማለት ነው ተከሳሽ አቶ ቱሬሳ ገመቹን ጥፋተኛ ሆኖ በመገኘታቸው የ8 ዓመት ከ9 ወር እስራት ውሳኔም ተላልፎባቸዋል። እባካችሁን ትዕግስተኛ እንሁን። መልካም ቀን። የትንሽ ደቂቃ ትዕግስት ማጣት ዋጋ እንደዚህ ያስከፍላል፣ ያሳዝናል። ታሰርልኝ አንገት ሐብል ማኖር ደረቷ ላይ ከወርቅም ካልማዝ ከበረ በዚያ ዓለም ያልነበር ቡዜ ኧረ እባክሽ ቦስ ያልዳልሽ ዞር አድርገሽ ከሚለቀቅ እንዴ አንቺ ምን ያረጋሽ ሄሎ እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል አለቃ ምን እናውራ? ምንድን ነው የተፈጠረው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። አረገዝኩ። አዎ እንዴ አለቃ እውነት ነው። ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው ማስመግዛት? አለቃ ምን ላበላው? ኮረት አለት ላበላው ነው? ምን አርማታ ለመግበው ነው? ተው አለቃ እንደዚህ እኔ ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬ መቶኛ ነው ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላው ሰው እኔ አለቃ እኔ አልችልበትም። እውነት ነው ግንኙነት ነበረኝ፣ እሱን አልካድኩም። ግን የኔ አይደለም የኔ አይደለም ማስረገዝ አልችልም እያለ ነው። የማን ነው ታዲያ ልጁ? ወይ ያናጺው በኃይሉ ይሆን? ኧረ እሱ ባለ ትዳር ነው ለካ አንቺ የግንበኛው ነው። ቦስ አንተ ሰራተኞችን መቆጣት አትችልም። ለአንተ አለቃ ምን እንደሚታየው ስራ ቦታ ሳይት ነው አይደል? እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው፣ ልተኛ እኮ ነው የምትመጣው። አለቃ ምን ባረግ ነው? ከስራ ትባረራ እንዴ? ትባረር። ድህነት በ30 ዓመቴ ልጅ ያረገኝ ይበቃኛል። ጭራሽ ልጅ እኔ ልጅ ነኝ ለዚህ ኑሮ ቀልድ ደግሞ ፍጥነቷ በ6 ወር እንዲያጣለው መተናል። እኔ ሀገር አማን ነው ብዬ ቤተሰብ ቲክቶክ ላይ ዘወዘው ማለት ምንድነው የሚጨበጨበው ብያለሁ። ከታችም እየተጨበጨበ ነው። አናናና ይሄ ጌታ ምን አይነት አድናቆት ነው? ምን አይነት አድናቆት ነው? ያው ጥያቄ ማን ነው ይሄንን አንሶላ ገልጦ የዚህን ሁሉ ሰው አይን የሚያየው ነው? እሺ ለምንድን ነው እኛ እንደዚህ አይነት ባህል የሌለም? ለምን ጎጂ ባህል ተብሎ ቀርቶ ነው ወይ? ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ወንድ ልጅ ቢደነቅ ምን ችግር አለው? ስንት አይነት ባህል አለ፣ ግን ከባድ ነው። አንዳንድ ባህል ከባድ ነው። ሰላም እንዴት ናችሁ ውድ ኢትዮጵያውያኖች? ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። በጣም ያሳዝናል። ጃፋር በሶሻል ሚዲያ ላይ ሁላችንንም ፈታ የሚያደርገን ልጅ ነበረ። እንግዲህ ፈጣሪ በቶሎ እንዲምረው ጸሎቴ ነው። ገና ዶክመንት ይዘን ገብተን ሰላም ነው ስንል ሰኞና ምን አውርቼ ምን እንዳለ ምን አወክ? ምን በደልኩ? ገና ከሰኞ እስከ ሰኞ አንተ አጣዳፊ ነገር ሊኖረኝ ይችላል፣ አስቸኳይ ነገር ሊኖረኝ ይችላል። ሰኞ ላይ ቁጥረ ሰኞ ትቀጥረኛለህ። ምን አይነት ጭንቅላት ነው ግን አንተ የተሸከምከው? ምን አይነት ቅንነት የጎደላችሁ ሰዎች ናችሁ ግን? ምንም ጉዳዩን ሳትረዳ ምን እንደሆነ ምን እንዲያስኩ ሳታይ ሰኞና ሰኞ ገና ሰኞ አንተ ምን ትሰራለህ እስከዛ ድረስ?
ምን አይነት ግን አሳፋሪ ሰው ናችሁ ወረዳና ክፍለ ከተማ ውስጥ ያላችሁ አንዳንድ ሰዎች ውሃ ጠጡ ከባድ ነው እኔ የሚያሳስበኝ በቃ እንደዚህ ዳውን ልንቀር ነው እንዴ እኔ አሁን በጣም ልጅ እያለሁ ሀብታም ሆናለሁ ምናምን ተመርቄ እስከምወጣም ማለት ነው ሀብታም ሆናለሁ ምናምን የሚል ሐሳብ ነበረኝ ሀብታም የሆኑ ሰዎች ግን የሆነ ምስጢር አላቸው በቃ የሆነ ምስጢር አላቸው ሰው ዝም ብሎ አይከብርም ዝም ብሎ ከመሬት ተነስቶ 50 ሳንቲም ቆጥቦ ሊስትሮ ጠርጎ ምናምን ከዚህ ያልፍለታል ወፍ ውሸት ነው እና እኔ ዳውኝ ልቀር ነው ወይ የሚል ነገር በጣም ያሳሰበኝ ስለሆነ ማለት ነው ሀብታም የሆናችሁ ሰዎች የሄዳችሁበትን የተንከባለላችሁበትን ቦታ ማሳዩን ውጥምጥሟን ማሳዩን እንጂ ሰው ሰርቶ ይከብራል የሚለው ነገር አሁን እኔ ወደ መተው እየመጣው ነው ድህነቴን ለምጆ ልቀር እየመሰለኝ ስለሆነ ማለት ነው መንከባለልም መሮጥም መጋለብም ከሆነ አስለምዱን አሳዩን እንግዲህ እንዴት ነው ነገሩ ዳውን ልንቀር ነው እንዴ ወንድም ጥላ 35 ዓመቴ ነው ትዳር እፈልጋለሁ እኔ ጓደኞቼ ልጄን እንሳኝ ያሉ እየማሉ ማታ ገብቼ ማልቀስ ነው ስራዬ አረ በአላህ ምንድነው ባክቴሪያ ራሱ ይወልድ አይደል እንዴ ምንድነው የምታንቆላሉጭኝ በአላህ የአራስ ልብስ ይዛችሁ እየገባችሁ አረ ተፋቱኝ በአላህ ያራዳ ልጆች እንደኛ ወደን ነው እንዴ ያልወለድ ነው ስማ ለመውለድም እኮ በቃ ምን ንግድ ባንክም ይወልዳል አረ ተውኝ በቃ የሆነ ቀን ወልድ ይሆናል አይተውቅም ወይ ምን መወለዴን ራሱ እርግጠኛ አይደለም ሰው የራሱን ህይወት መኖር አይችልም ኢትዮጵያ ውስጥ እኔ አልወልድም #አልወልድም #አዶናይ #ጆን ዳንኤል ወለደ ማታ ማልቀስ ነው ስራዬ አስደንጋጭ ሰበር መረጃ ተሰምቷል 5 አውቶቡስ ሙሉ ህዝብን የታገተው ይህን ቪዲዮ ለወዳጅ ዘመድ በፍጥነት አሰራጮት ለበርካቶች ይድረስ ጦርነትን በመሸሽ ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ዛሬ ራያ መሆኒ መግቢያ ላይ በህወሓት ሰራዊት መታገታቸው ነው እየተገለጸው ከባድ ነው ወይኔ ሴቶች ግን መውለድ የማያረገን ነገር ምን አለ ሰውነቴ ተቀደደ እሺ አልኩኝ ክብደቴ ጨመረ እሺ አልኩኝ ሆርሞኔ ተዛባ እሺ አልኩኝ ወገቤ ተጣመመ እሺ አልኩኝ አሁን ጭራሽ ብሎ እግሬ ተጠፈጠፈ ማለት ስራመድ እንዲከፍተት የነበረኝ እግር አሁን ለጥፌ ነው የሚሄደው በቃ እኔ ስራመድ መሬቱን በጥፊ እየመተውት የሚሄድ ነው የሚመስለው እግዚአብሔር ግን እኔ ለኔ ጥሩ ባለ ለልጄ ጥሩ አባት ሰጠኝ እንጂ ይሄ ሁላ ነገር መሆኔ ሳይንስ ጭራሽ እግሬ ተጠፍጥፎ ወልጄለት እሚተወኝ ሰው ቢያጋጥመኝ ምንድነው የምሆነው እግሬ ከተጠፈጠፈ አይቀር በዚህ በተጠፈጠፈ እግሬ እንዲ ማላመጫው ስር ያለ እስከምበውን ከታች ወደ ላይ መታውና እንደ ጆተን ያሻንጉሊ 7 የነበር ማሽከረክረው አሁን እግራችሁ እንደዚህ የሆነ ሰዎች ተመልሷል ወይ እኔ አሁን ከዚህ በኋላ ጫማ በቁጥር ነው የምገዛው ወይስ እንደ መሬት በካሬ ልጠይቅ ሄጄ 3 በ4 አላችሁ ወይ 4 በ4 ረብስማምፑ እንደ መሬት በካሬ ደስ ይላል ግን ስንት ስኒ ቡና ጠጥተሽ ነው እንደዚህ ግልጽ ያለልሽ ሁሉም ነገር እኔ ራሴን በጣም ነው የምወደው እግዚአብሔርን ነው የምላችሁ ኢቭን ሰውነቴ ራሱ ማለት ነው በቃ ከምወደው ቁመና የሆነች ኪሎ ጨመር ካረገ ሰላም የለኝም ወይ ምግቤን አስተካክላለሁ ወይ ደግሞ ወዲያው ስፖርት ጀምራለሁ እንዴት ራሴን እንደምወደው ለማንም ይያር ራሴን የምጠብቀው ለራሴ እንዴት ራሴን እንደምወደው እንዴት ቁመናዬን እንደምወደው 1 ኪሎ ከጨመርኩኝ በቃ ጸብ ነው ከራሴ ስለዚህ ሰው የሚጠብቀው ራሱ ለራሱ ነው እኔ ማምረው ለራሴ ራሴ እምርስ እንዴት ደስ እንደሚለኝ ያለኝ ኮንፊደንስ በአካል ምታቆይ ሰዎች ታውቃላችሁ እንደውንኩኝ ሴትና አድሜ አንዷ ልጅ ጄርኖቶሎጂ ለማጥናት ወደ ሌላ ሀገር ትሄዳለች ጄርኖቶሎጂ ስለ እድሜ የሚያጠና ሳይንስ ነው ጥናቱን ካጠናች በኋላ በወላጆቿ ስልክ ደውላ በትምህርቴ ላይ እድሜ የሚቀንስ መድኃኒት አግኝቻለሁ በሚመጣ ሰው ልክላችኋለሁ አንድ ጠብታ ስትጠቀሙ 5 አመት ከእድሜያችሁ ላይ ይቀንስላችኋል ከአንድ ጠብታ በላይ እንዳትጠቀሙ ብላ ላከችላቸው ልጅቷ ትምህርቷን ጨርሳ ስትመለስ ቤት ውስጥ አባቷ እድሜያቸው በ5 አመት ቀንሶ እንዲሁም አንዲት ትንሽዬ ልጅ ታቅፈው አገኘቻቸው ቆይ ተሮሮ ደግሞ ቢገባሽ በአባቷ እድሜ ተደስታ እናቴ ሴት አለች ብላ ጠየቀቻቸው አባቷ ምን ዲያላ የላክሽልን መድኃኒት ጥሩ ነበር በትዕዛዙ መሰረት እኔ አንድ ጠብታ ስጠቀም የእናትሽን ነገር ታውቂያለሽ እድሜዋን በብዙ ለመቀነስ ብላ ብልቃጡን በሙሉ ጠጣ ታዲያ እናቴ ሴት አለች እቺ የታቀፍኩት እሷ ነው
ከባድ ነው እንግዲህ እንደ ተረቱ ነው። ሰላም ሰላም ፋሚሊዎቼ፣ ከዚህ በፊት ወንድሜ የሰጠኝ ስልክ ተሰርቆ በእናንተ እገዛና በእናንተ ርብርብ እጅ ከፍንጅ ይዘነው ነበር። አሁን ደግሞ ሁለተኛ ቤተሰብ ተሰርቋል ስልኬ ማለት ነው። ያው እንደተኛ ነው ቤታችን ተቋራጭ ቆርቆሮ ነውና እጁን አሾልኩ። እንቅልፍና ሞት አንዱ የሚባለው ቤተሰብ አንዱ በሰመመን አይቼዋለሁ፣ ግን መንቃት አልቻልኩም። ፋሚሊ ወንድሙ ኢሳም ሶና ስቴት አልኪና ልሰዳስ ምንድነው አሶልዶች የኔ ወንድሙ ይሄ ፊት እየገረፈኝ እኮ ነው የማመጣው ስልክ ያማል ስልካው ተወዷል። ኤስ ሞባይሎች ጋር ብትሄድ ይሄን ስንት ነው የሚሉት? እሺ አይፎኑን አስተያየት አድርግና ወጣው ወጣ ወንድም ዋኔ ስንት ፊት እየገረፈኝ እኮ ነው የማመጣው። እና ፋሚሊ ይሄ ስልክ የጠፍታሩላችሁም አሁን ራሱ የምሰራው በሌላ ሰው ቪዲዮ ነው ፋሚሊ። እና አረ አይወጣም አባ አይወጣም፣ ሰሞኑን የሚገባ ሰበንት ሲሳል እሱ እንትን እና ፋሚሊ አሁን ይሄን ፎሎ እያደረጋችሁ ይሄን አካውንት ቻሌንጅ አስጀምሩልኝ ማለት ነው ፋሚሊ። ሁላችሁም 5 ኮፒ ሊንክ አድርጉልኝ። ይሄ ባለ አካውንቱ 50,000 ፎሎወር ከጨመረ ስልክ እንገዛላለን ስራኝ። ሁላችሁም የሆነ ነገር አድርጉልኝ። አመሰግናለሁ ፋሚሊ። አረ ወጣም ወንድም ቶ ወንድም አረ ቶ ላይ ለሽቷል። እንግዲህ የሰሞኑን የቲክቶክ ቻሌንጅ እያሉ የሚያሰሩት እንግዲህ እንደዚህ ሙድ ተይዞባቸዋል። አላለቀም። ጄኔሬተር የምትሉ ሰዎች አላችሁ። ጄኔሬተር አይባልም ጄነሬተር ነው የሚባለው። እሺ ከዛ ሲጃራ ምንድነው? ጃ ምንድነው? ጃ የሚባል ነገር የለም። ሲጋራ ነው የሚባለው። እሺ ከዛ ወይኔ እናቴ ቋግሜ የምትሉ ሰዎች አላችሁ። ምን ሊሰራ ነው እዚህ ጋር? ምን ይሰራል? ቋግሜ ነው የሚባለው። እሺ ከዛ ሀያት የምትሉ ሰዎች አላችሁ። ሀያት የሰው ስም ነው። እሺ አያት ነው የሚባለው። ሀያት ከሆነ ሰው ለመጣራት ነው። ከዛ ሀፍታም የምትሉ ሰዎች አላችሁ። ሀፍታም የሚባል ነገር የለም፣ ሀብታም ነው። አማርኛ ቃላት ላይ ብዙ በተለምዶ የምንላቸው ነገሮች አሉና እንደዚህ ልጅ አይነት አስተማሪ አይጥፋ ነው የምንለው። እንግዲህ በቲቪ እና በቲክቶክ በሚዲያ የምናየው የካፕል ኮንቴንቶች ለኔ ፐርሰናሊ 90% ውሸት ነው። ለምንድን ነው? ማስመሰሉ ላይ ነው የምንሄደው። እኔ ግን ቢመቸኝ እንደኔ በተለይ አሁን ኢትዮጵያ ውስጥ በትዳር ላይ እንደሚያማክር ሰው ቤተሰብ ላይ እንደሚያማክር ሰው ትክክለኛ ያልሆነ ማንነት ወጣቱ እንዲይዝ እያደረገ ያለው ይሄ ካፕል ኮንቴንቱ ነው። እውነታው ሌላ ነው፣ ቪዲዮ ላይ ሌላ ነው። ግን አንዳንድ ጊዜ ባካችሁ ካፕል ኮንቴንት የምትሰሩ እውነቱንም አንዳንዴ ያሳዩኛ። በስህተት እንኳን የተባባላችሁት ብታሳዩን እኮ ምንም ችግር እኮ የለው። ደግሞ እናንተ የምታሳዩን ሀሳብ ሁሉ 100% እርግጠኛ እንደሆነ እንደ ባለሙያ ማውቃለሁ። ፈጣሪም እንደዛ አድርጎ አልፈጠረም። አንዳንድ ጊዜ ግን ትንሽ ከልክ አለፈ። አሁን አይመስልሽም? በጣም ከልክ አለፈ። ካፕል ኮንቴንት ከልክ አለፈ። እውነቱን አሳዩን። ሰዎች ለመጋባት እየፈሩ ነው። ይሄን ርዕስ ስናነሳ በጣም እንወዳቸዋለን፣ እናከብራቸዋለን። ብዙ ካፕል ጓደኞች አሉ። ነገር ግን የሌለ አርቲፊሻል ይሆንና ሴቷም ምኞቷ እሱ ሆነ፣ ወንዱም እሱ ሆነ። እንዴት አድርጌ እነሱን እመስላለሁ ነው። እውነት እንደዛ ትመስላላችሁ ስለፈጠራችሁ? በምንም ጣም እኔ አይዳውት ካሜራ በሌለበት አረ ካሜራ በሌለበት እንደኔ አመለካከት ሶሻል ሚዲያ ላይ የምናየው ነገር ሁሉ እውነት ነው ብለን መውሰድ የለብንም እና ህይወታችንን በዛ ምክንያት ማበላሸት የለብንም ብዬ ነው የማስበው። እናንተስ ምን ትላላችሁ? በሚዲያ ላይ የምናየው የካፕል ኮንቴንቶች ምን ያህሉ እውነት ናቸው ብላችሁ ታምናላችሁ? እስኪ ኮሜንት ላይ አጋሩ። እንዴት ነው ግን ከ130 ሚሊዮን ህዝብ ውስጥ 18 ሰው ማግኘት ያቀጣናል? 18 ሰው እግር ኳስ በርግጫ ማለት የሚችል ጋና ራሱ ዛሬ ህዝቡን ሰባስቦ ሶከር ቶርናመንት ሲጫወት እኛ እዚህ እንደው አናሳዝናችሁም? ለእኛ ሳታስቡልን ሰው የካንትሪውን ፍላግ ይዞ ልብሱን ለብሶ ሶከር ሂዶ ሲያይ እኛ እዚህ ቁጭ ብለን እንደው በርግጫ ማለት ኮስ 18 ሰው እኮ ነው የሚያስፈልገው። 18 ሰው ማግኘት ያቀተናል። እኔ እኮ አሸንፉ ማለት አይደለም ነው ማሸነፍ የለባችሁም። እንዴት ነው ኳሊፊኬሽኑን እንኳን ኳሊፋይድ መሆን ያቀታል? ሁለተኛ ከዛሬ ጀምሮ አንድ ኳስ እንዳላይ የኔም ጥያቄ ይሄ ነው። እንዴት ኳሊፋይ እንሁን ነው እንግዲህ
አነጋጋሪው የአዲስ አበባ ስቴዲየም ከጀርባ የምትመለከቱት የአዲስ አበባ ስቴዲየም ነው ቢባል ማን ያምናል? ለእድሳት ተብሎ በሚሊዮን የተጠጋ ገንዘብ የፈሰሰበት የአዲስ አበባ ስቴዲየም ያቆረው ውሃ አነጋጋሪም ሆኖ ውሏል። በኢትዮጵያ ፕሪሚየር ሊግ የንግድ ባንክ እንዲሁም ደግሞ ኤሌክትሪክ ጨዋታ ወቅትም የአዲስ አበባ ስቴዲየም ሜዳ ላይ ያቆረው ውሃ ሰራተኞች በባልዲ በስፖንጅና በጆክ ማለት ነው ሲቀዱ እንደዚህ ታይቷል። አሁን ላይ እንግዲህ እጅግ ያነጋገርና ትዝብት ውስጥም እየከተተ ይገኛል። ይህ ቪዲዮ እንግዲህ በቀጥታ ስርጭት የተስተዋለ ክስተት የስታዲየሙ ዘመናዊ የውሃ ፍሳሽ ስርዓት እጥረትና እንዲሁም ደግሞ የመሰረተ ልማት ውድቀትን በግልጽ ያሳየም ጭምር ነው። ችግሩ ተጫዋቾቹ ለከፍተኛ የአካል ጉዳት የሚያጋልጥና የሀገሪቱ ስፖርታዊ ገጽታ የሚጎዳ በመሆኑ የእግር ኳስ ፌዴሬሽንና እንዲሁም ደግሞ ስታዲየሙን አስተዳደር አፋጣኝ ዘላቂ መፍትሄ እንዲሰጥ እንግዲህ ተጠየቀ ይገኛል። አዎ አፋጣኝ የሆነ መፍትሄ ያስፈልገዋል። አሁን ወንዱን ውሸታም እያደረገ ያለው ምንድነው? ኑሮ ነው። ባለፈው ካፕሎች ገቡ። ከዛ በኋላ በልተው ነው ምግብ በልተው የተረፈውን ቴካዊ ይዘዋልና ትንሽ ጉዞ እንደጀመር ክርክር ጀመሩ። ወሰድና ብላንተ ወደ ቤት ነው ምግብ ኖ እኔ ፍሪጅ ውስጥ ያለውን ነገር ጠበስበስ አድርጌ እበላለሁ። ችግር የለም። ኩክ ማድረግ ወዳለው ነገር ይሽል እንዴ? እኔ በጣም ነው የሚመቸኝ ኩክ እኮ። እኔ ቅድም ይጣፍጣል ስትል ነበረ። እቤት ገብተህ ብትበላ ይሻላል። እኔ ቤት ነው የምገባው። ምንም አልሰራም። የተዘጋጀ ነው የምበለው። አንቺ እንድትበይ ነው የምፈልገው። ክርክሩ ወደ እሷ መዘነና እሷ ይዛው ልትሄድ ነው ቴካዊው። ከዛ አወቀ ይዛው እንደምትሄድ እኮ በእንትን ሶሱን ሁሉ ነገር አድርገውልሻል አይደል? በቃ እሱን እያረግሽ በደንብ ፊል እያረግሽ አለ። ተስፋ ቆረጠ ያልኩ እሷን አወረድናትና እኔና እሱ ጉዞ ጀመር። ትንሽ ሄለት እንዳል ብሩ ይዛ ጫፏ ላይ አልሚር ጥባለች እና ቴካዊ አዴልያስ አለች እንዴ ጥብሱስ ሆቢስ ጥብሱስ ለምን አትከራከርም ነበር አለ ለሶስት እዚህ ለካ ባህላችን ሶስተኛ ዘር ላብራብረ ለምን አትከራከርም ነበር? አይ የሰማው ነበር እንዲህ ያለቀስ አስለቀሰኝ። በቃ ያለበትን ሁኔታ ሲነግረኝ ማለት ነው እግዚአብሔር አስለቀሰኝና ቸግሮናል። አሁን ሴቶች ተረዱ። ወንድ ሊዋሽሽ የሚችለው አንድ በችግር ምክንያት ነው። እሺ ተረዱ። የሆድ ምቀኛ አፍ ነው የሚሉት እንግዲህ እዚህ ጋር ነው። ሆቢውንም ማመጣ ጥብሱንም ሊጠብስ ነበር። መጨረሻ የሆነ እንግዲህ እውነቱን ተናግሮ የመሸበት ማደር ማለት እዚህ ጋር ነው እንግዲህ። አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። ኧረ ስለፈጠረሽ። ብር ነህ እንዴ? አይ በጣም አስፈለከኝ። ማን ነው ቆይ እዚህ ያመጣሽ? ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ኧረ እቺ ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበቅከኝ። እሺ እኔ ወዴት ልሂድ? መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። ኧረ ህይወቴን ልኑርበት። አንቺ ልጅ በቃ ሂጂልኝ። ኧረ ማዛግ ምሳ አበላኝም ብዬ ምሳቀሽ ወይኔ ፍቅር ተቆረጠች ይልበኛል ብለ አይቻልም ካላዘሽ አበላኝም ብዬ ምሳቀሽ ሄድኩኝ። ከዛ እየቀለደች ነው የሚሆነው። ይሄ ከባድ ነው። አይ ቲንክ ዲስ ኢዝ ሲሪየስ። እሱም በቃ ፍርፍርም እንዘዝና አንድ ላይ እንብለዋለን። ሩስ ነበር ያስኩት። ከዛ ኦኬ ብዬ የሆነ ምግብ ቤት ገባል። then guess what happened when the waiter came he said ደረቅ
ከባድ ነው እንግዲህ ዴት በምሳቃ የመጀመሪያዎቹ ይሆናሉ ማለት ነው። ዴት በምሳቃ በጣም ደስ ይላል። ደግነት ጥሩ ነው፣ ግን በጣም ሲበዛ ደግሞ ቤተሰብ ይትጎዳል ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ። ቆይ አንተ መኪና ለምን ታውሳለህ? በቃ እንደ ልብስ አይቼው ምንም ማድረግ ይቻላል። መዋስ ብቻ ሳይሆን ከደሬ ጋር እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ ስለምን በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። መኪና ታዲያ የት ሄዳው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ታደርግ ስራ የለም እንደምታውቀው እና በኮሮናም ነበረ ሰላም ሳይኖር መኪና ነዳጅ ካልሞላበት እኮ ቆርቆሮ ነው አይደል? ስለዚህ ተሸጦ መገልገል ያለበት ሸጥኩና የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ። የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል? እኔ በሳልበላ መኪና ይዤ ብሽከረከር ምን ጥቅም አለው አይደል? ስለዚህ በሚሆነው መንገድ አሁን መኪና የለኝም ሲጠቃለል ተናግሯልና ጋር ያዘልኝ ብዬ ነበር። አወቅ ተናግሯል ጋር አው እንግዲህ ደግነት በልክ ሲሆን ጥሩ ነው። ሞዳት ባይዘዊ በጣም ደስ ትለኛለች። እዚህ ጋዜጠኛዋ እዚህ እንትን ላይ ያለች በጣም ነው ሞዳት። ጌታ ደስ ነው የምትለኝ። አወራሯ አብሶ ለሴት ልጅ ያላት እንትን ምናምን በጣም ደስ ይላል። አሁን እሷ ስለ ሰርጀሪ ተናገረች። ኢቢኤስ ላይ ቀርባ አይደለም ኢቢኤስ ላይ ቀርባ ስለ ሰርጀሪ ተናገረች። ያ ከዚህም በላይ ለውበቴ ከዚህም በላይ አደርጋለሁ ምናምን አለች። የስ ማድረግ መብቷ ነው ምናምን። ግን ደግሞ አንዳንዴ ትውልድን ባንገለውስ ማለት ሴት ልጅ እግዚአብሔር የፈጠራት ነገር አለ። የስ ስትወልጂ በራሱ የሚመጣ ነገር አለ። ሰውነትሽ መስተካከል ማለት ይሄ ብዙ ነገሩን እንደ ኖርማል ባናየውስ የምንደብቃቸው ነገሮች አሉ፣ የማንደብቃቸው ነገሮች አሉ። አዎ ሰውነትሽ ላይ ኢንቨስት ልታደርጊ ትችያለሽ፣ ቆንጆ ልትሆኚ ትችያለሽ፣ ምናምን ብትከፊ ትችያለሽ። ይሄ ግን እኮ ትውልድን የሚያድን ነገር አይደለም። ትውልድን አንደኛ ነገር የትኛዋ ሴት ናት ሰርጀሪ ተሰርታ ላይክ እስከመጨረሻው ደረጃ እስከመጨረሻው ሰዓት ጥሩ ነገር ያላት ማለት እግዚአብሔር እንደፈጠራት ነው አትይልም። ባይዘዌ ሰርጀሪ የተሰሩ ሴቶች ወገባቸውን ቂጣቸውን ከሆነ ጊዜ በኋላ ይዛለፋል፣ እንደዚህና እንደዚህ ይላል፣ ወይ ደግሞ ይሟሟል ወይ ደግሞ ከፍ ዝቅ ይላል። የሀገሬ ልጆች ከፍ ዝቅ ይላል። እንደዛ ሆኖ አይቀጥልም። አንድን ማለት ትውልድን እናንስ፣ ትውልድን እናድን፣ ትውልድን እድሜ እናስጨምር እያለን ኖርማል እንደሆኑ ቀለል አድርገን ለምሳሌ የነ ኪምንና የነ እንትናን የነ ማንን የነ ጄሎን ምናምን ብቻ የነ ጄሎን kan ስፖርት ሰራታ ጋይስ ሌላ ማን ነው ሰርጀሪ እነ ኒኪ ምናምን የነ ካርዲን ምናምን አይታችሁ ከሆነ እነሱ በጣም ኢንሹራንስ ሁሉ አላቸው ለጡታቸው ለዳላቸው ለምናቸው። አንዱ ዳሌ ከፍ ዝቅ ሲል እንኳን ድጋሚ ይደረጋል። የኔ እናት ገቢውና ብሩ ካልመጣ ወይም ደግሞ አንዷ የፈረደበት ባለትዳር ካላርከፈከፈ ዝም ብሎ ሰርጀሪ አይሰራም። እናውቃለን። ይሄ እንደ ቀልድ የምንኖረው ነገር አይደለም። ይሄ ኢንቨስት አደረኩ ሰውነቴ ላይ እንደዚህ ምናምን ማረጉ ጥሩ ነው ስላለሽ ሰርተሽ ከሆነ መሆን ስላለበት ገጽታሽ ልትቀይሪ ትችያለሽ። ግን እንደ ኖርማል ባናወራው እንደ ኖርማል ጌታን ይብሬ ነው ማለት ጋይስ አሁን ነው ባይዘው እንደዚህ ህዝቡ ይሄ በጣም ይሄ የተሰሩትን ነገሮች ላይክ እንደ ኖርማል ስለሚያደንቁ በጣም ዋው ምናምን ስለሚሉ ሴቶቹ እንደ ኖርማል ነው የሚያዩት ጋይስ፣ እንደ ኖርማል ማለት ነው። በፊት እኮ የተሰሩ ሴቶች እኮ በጣም እኔ አሁን ጋይስ እግዚአብሔር በሚያውቀው አንድ በጣም ታዋቂ እንዲህ አይነት ነገርን እንደ ኖርማል አድርጎ ማውራቱ ብዙም አስፈላጊ አይደለም። እንዳለችውም ትውልድን ይጎዳል ይሄ ነገር። ስለዚህ እኔም ይሄን ሀሳብ 100% ደግፈዋለሁ። እንደ ኖርማል ባይታይ መልካም ነው የምለው። ስለዚህ አሁን ስንት ኪሎ ነሽ ማለት ነው? 72 አሁን ተመዝኜ ነበር እንዳጋጣሚ እንደውም ስመጣ። ራስሽን በጣም ነው የምትንከባከቢው። እኔ እንዴ ወድጄ ነው
እንዴ ራስሽን በጣም ነው የምትወጂው ማለት ወድጄ ነው። ማን አለኝ? በደንብ እጠነቀቃለሁ እንዳንተ ለመቆየት እንዳንተ ያልኩት ዛሬ ምንድነው ሰዎች ፕላስቲክ ሰርጀሪ ከተሰሩ ሴት ተዋናያን ተርታ የሚያስቀምጡሽና እርግጠኛ ሆኖ ዜና የሚሰሩብሽ? እንደነገርኩ ኪሎዬ አሁን እኔ 16 ኪሎ አካባቢ ጨምሬያለሁ። ብዙ ነው አይደለ? ስለዚህ ስጨምር ደግሞ ወይ ወፍራም አይደለም የሆንኩባቸው ያው አስፈላጊ ቦታ ነው መሰለኝ የገባው። አስፈላጊ ቦታ ይግባባችሁ። እንግዲህ ብሩክታይት ብዙ ጊዜ በጣም መጥፎ ነገሮች ነው የሚወሩባት እና ብዙ ሰውም ስለሷ ጥሩ ነገር አያወራም እና ይቺ ልጅ በጣም ብዙ ጊዜ ብሌም ስለሚያረጓት በጣም ታሳዝነኛለች ሳያት። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ የሆኑ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።